የተንጣለለ መስክ፣ ገላጣ ሜዳ፣ ጸጥ ያለ ስፍራ። ይህ ቦታ ባዶ ይመስላል፣ ግን አይደለም። የፕላኔታችንን ግዙፍ የዱር እንስሳት መንጋዎች ደግፈው ያቆሙት እነዚህ ገላጣ መስኮች ናቸው። የሁሉም ማዕከል የሆነ አንድ ተክል ደግሞ አለ። ሳር ይሰኛል። ይህ ተአምረኛ ተክል የምድራችንን የብስ ክፍል 1/4 ይሸፍናል። ደን ለመፍጠር የማይበቃ አነስ ያለ ዝናብ ባለበት ሁሉ የሳር ምድር ይፈጠራል። አንዳንድ የሳር ምድሮች እጅግ ሰፊ ናቸው። የማዕከላዊ እስያ የሳር ምድር ብቻውን የምድርን ሉላዊ ቅርጽ 1/3 ያካልላል። በጋ ነው። እናም ንስሮች ሜዳው ላይ የሚታደን ነገር እያሰሱ ነው። በሰፊው የሞንጎሊያ መስክ ላይ ከዓለማችን ግዙፍ የዱር እንስሳት ስደቶች አንዱ እየተካሄደ ነው። ጥቂቶች ናቸው ይህን አስደናቂ ዓመታዊ ትዕይንት ማየት የቻሉ። የሞንጎሊያ አጋዘኖች 2 ሚሊዮን ያህሉ እዚህ እንደሚኖሩ ይገመታል። አብዛኛውን የዓመቱን ክፍል በዚህ ሰፊ መስክ ላይ ተበታትነው ያሳልፉና በዓመት አንዴ ጥጆቻቸውን ለመውለድ ይሰባሰባሉ። ሁሉም ማለት ይቻላል በቀጣይ 10 ቀናት ውስጥ ይወልዳሉ። እንዲህ ባለው ገላጣ መስክ ላይ ጥጆችን በጋራ ማሳደግ ነው የሚያዋጣው። በርካታ ጥንድ ዓይኖች በንቃት ዙሪያ ገባውን በሚቃኙበት አዳኞች ሳይታዩ መቅረብ አይችሉም። ምንም አይነት ቁጥቋጦም ሆነ ዛፍ የለም። ለመደበቅ የፈለገ ያለው ብቸኛ አማራጭ ሳር ስር ሸሸግ ማለት ነው። ያም ግን ያን ያክል አይከልልም። ለአዳኞቹም ቢሆን ልጆችን በገላጣው መስክ ላይ ማሳደግ አስቸጋሪ ነው። ዛፎች በሌሉበት ንስሮችስ ቢሆን ምን አማራጭ አላቸው? ሜዳ ላይ ጫጩቶቻቸውን ለማሳደግ ተገደዋል። ኑሯቸውን በሰፊው ሜዳ ላይ ያደረጉ ፍጡራን ለተፈጥሮ ኃይላት ተጋላጭ ናቸው። እሳት በመንጋው ላይ ሽብር ይለቃል። አጋዘኖች ለመሮጥ ነው የተፈጠሩት። ጥጆቹ እንኳ በቀላሉ እሳቱን ሮጠው ማምለጥ አያቅታቸውም። በሽብሩ መሃል ካልተረጋገጡ ነው ታዲያ። የሚያቆመው አንዳችም ነገር በሌለበት እሳቱ ሮጦ ማምለጥ የማይችለውን ሁሉ ያነዳል። እጅግ በርካታ መጠን ያለው ሳር የእንስሳቱ ምግብ በእሳቱ ተበልቶ ወደመ። ከእርሱም ጋር ማምለጥ ያልቻሉ ደካማና ያረጁ እንስሳትም በእሳቱ ተበሉ። አጋዘኖች የወደመውን መስክ ትተው ደግሞ አዲስ ሳር ወደ በቀለበት መስክ ይሰማራሉ። ዝናብ ጠብ ሲል ደግሞ ልክ እንደ ትውፊቷ ወፍ ፊኒክስ ሳር ከትቢያ ተነስቶ ይበቅላል። ሳር እጅጉን አስደናቂ ተክል ነው። በእሳት ተበልቶ ወደመ ሲባል ዝናብ ጠብቆ ያንሰራራል። እሳት ከማይደርስበት ከሳሩ ግንድ ስር ስለሚበቅል ኃያሉ እሳት ሳርን በልቶ ማጥፋት አይችልም። በፍጥነት አገግሞ ራሱን ተክቶ ይበዛል። ከመሬት የብስ ክፍል አብዛኛው የተሸፈነው በዚህ የተክል አይነት ነው። ከየትኛውም የተክል አይነት የአብዛኛው የዱር እንስሳት ቀለብም እርሱ ነው። የፕላኔታችን ያልተዘመረለት ታላቅ ተክል ነው ሳር ማለት። ባለቀይ መንቁር ኩዌላ ወፍ ብዛታቸው 1 ቢሊዮን ተኩል የሚሆኑ እነዚህ ወፎች የአፍሪካን የሳር ምድሮች ይወሩታል። ከዓለማችን የወፍ ዝርያዎች በብዛት አንደኛ ናቸው። አንዳንዴ የእነዚህ ወፎች መንጋ በጣም ትልቅ ከመሆኑ የተነሳ አንድ ቦታን ለማቋረጥ 5 ሰዓታት ያክል ይፈጅበታል። ይህን የሚያክል ግዙፍ መንጋ መመገብ የሚችለው ሳር ብቻ ነው። እናም የወፍ መንጋው የሳሩን ፍሬ ይበላል። የሳሩን ግንድና ቅጠል ደግሞ ግዙፉ የአጋዘን መንጋ ይግጠዋል። የምስራቅ አፍሪካ የሳር ምድር ብቻውን 2 ሚሊዮን ዋይልድ ቢስቶችን ደግፎ ያቆመ ነው። ሳሩን እስከ ስሩ ግጠውት ቢያልፉም በቀናት ውስጥ አገግሞ የዓለማችን ግዙፉን የእንስሳት መንጋ ይደግፋል። ሳር በምድር ወገብ ብቻ የተወሰነ ተክል አይደለም። ብርዱ በከፋበት የአርክቲክ አካባቢ መብቀል ችሏል። ወደ ሰሜን ዋልታ አቅንተን ዛፉ እየተመናመነ ሄዶ የመጨረሻዋን ዛፍ ወሰን ስናልፍ ጭር ያለ የበረዶ ምድረ በዳ እናገኛለን። በረዶ የወረሰው የምድር ጥግ።
ግን ሁሌም በየዓመቱ ረጅሙና ጨለማው የክረምት ወራት ለጥቂት ጊዜያትም ቢሆን በፀሐይ ሲረታ ሙቀቱ መጨመር ይጀምራል። እናም ክረምቱን ሙሉ በረዶ ስር ተሸሽጎ የከረመው ሳር ማደግ፣ መንሰራፋት ይጀምራል። ልምላሜ አርክቲክን አረንጓዴ ሸማ ለበሰው። የፀሐይዋ ሙቀት በረዶውን ሲያቀልጠው አውስትራሊያን የሚያህል ሰፊ ሜዳ ከበረዶ ስር ነፃ ወጥቶ ተገለጠ። ይህ የአርክቲክ ሰፊ ሜዳ ነው፣ ጭር ያለ መስክ። ግን እንዲሆኑ አይቆይም። የበረዶ ዝዮች መጡ። ክረምቱን በሜክሲኮ ባሕረ ሰላጤ አሳልፈው ጸደይ ሲገባ መላውን ሰሜን አሜሪካ አቋርጠው የአርክቲክ መስክ ይደርሳሉ። በየዓመቱ 5 ሚሊዮን ወፎች ይህን ጉዞ ያደርጋሉ። የስደት ጉዟቸው 4800 ኪሎ ሜትሮች ያካልላል። ለዚህም 3 ወራት ይፈጅባቸዋል። በስተመጨረሻ ተዳክመውና ተርበው በሰሜናዊ ክበብ አርክቲክ ሰርክል ውስጥ ባለው ሰፊው ሜዳ ላይ አረፉ። የመራቢያ ቦታቸው እዚህ ነው። እነርሱም ራሳቸው እዚህ ነው የተፈለፈሉት። የበረዶ ዝይ ጥንዶች ዕድሜ ልክ አይለያዩም። ሜዳው ላይ እንዳረፉ ጥሩ እንቁላል ታቅፎ የማስፈልፈያ ቦታ ለመያዝ ጥድፊያ ነው። ጥሩ ቦታ ደግሞ እንደ ልብ አይገኝም። ስለዚህም እዚህም እዚያም ጎረቤታሞች ሲጣሉ ማየት የተለመደ ነው። አንዳንዴ ጥሉ መረር ይላል። እርግጥ ጉዞ ረጅምና አድካሚ ነው። ቢሆንም ግን ለጥቂት ጊዜያት ይህ መስክ ለእነዚህ ዝዮች ምርጥ የመመገቢያ ቦታ ይሆናል። በዚህ አጭር ግን ብርቱ የአርክቲክ በጋ ሳሩ በፍጥነት ያድጋል። እናም ደግሞ ወደ ደቡብ ካሉት ቦታዎች ይልቅ እዚህ ጥቂት አዳኝ እንስሳት ነው ያሉት። እዚህ ዝዮች አንጻራዊ በሆነ መልኩ ብዙም የሚያሰጋቸው አዳኝ ሳይኖር ሜዳው ላይ እንቁላሎቻቸውን ታቅፈው አስፈልፍለው መንከባከብ ይችላሉ። ቢሆንም ግን ይህች ዝይ እንቁላሎቿን በምትታቀፍባቸው 3 ሳምንታት ውስጥ በጣሙን ተጋላጭ ሆና ነው የምትከርመው። ይህች የአርክቲክ ቀበሮ እየተንጠራራች ሜዳው ላይ የፈሰሰውን የዝይ መንጋ ትቃኛለች። ክረምቱን ሙሉ በጉጉት ስትጠብቃቸውን የከረመችው እነሆ አሁን መጥተዋል። ወደ ሥራ መሰማራት ነው እንጂ ምንም መፍዘዝ አያስፈልግም። ሳይታዩ መቅረብ አይታሰብም። ግመል ሰርቆ አጎንብሶ በሉት። ደፋርና ጭስ መውጫ ያጣም ብሎ ደፍሮ ገብቶ የድልን መሞከር ነው የሚሻለው። ዝዮቹ የሚደፈሩ አይደሉም። አካልበው አባረሯት። በቀላሉ መብላት የሚታሰብ አይደለም። ከየቦታው ቢያባረሯትም ረሃቧ ግን ፋታ አይሰጥምና መሞከሯን አተውም። አሁን መብላት ከምትችለው በላይ ብዙ እንቁላል ነው ያለው እዚህ። እንቁላል የመፈልፈያው ጊዜ በጣም አጭር ነው። ዝዮቹም ቦታውን ለቀው ይሄዳሉ። ስለዚህም አብዛኞቹን የምትሰርቃቸውን እንቁላሎች ሌላ ጊዜ ለመብላት መሬት ውስጥ ትቀብራቸዋለች። ወደ ደቡብ ሲል ደግሞ ተለቅ ያሉ አዳኝ እንስሳት መስኩን ያስሳሉ። ተኩላዎች። ለእነርሱ እዚህ ሰፊው መስክ ላይ የሚበላ ማግኘት የበለጠ ፈተና ነው። የሚያድኗቸው እንስሳት የወቅትን መፈራረቅ ተከትለው የሚጓዙ ከመሆናቸውም በላይ በዚህ ሰፊ መስክ ላይ ፈልጎ ማግኘቱም ከባድ ነው። ለቀናት ያለመታከት የሚታደን እንስሳ ቢፈልጉም ማግኘት አልቻሉም። የሚታደኑት እንስሳት ምልክት እንኳ አይታይም። በዚህ ሰፊ መስኩስ ምግባቸው አንድ ቦታ እንዳለ ግልጽ ነው። ግን የት ነው ዋናው ነገር? ይኸውና ካሪቦዎች በቀን 48 ያክል ኪሎ ሜትሮች እየተጓዙ በበጋ ወራት 3200 ኪሎ ሜትሮች ማካለል ይችላሉ። ተኩላዎቹ ካሪቦዎቹን ካላገኙ ተርበው ይሞታሉ። ያለማቋረጥ የሚጓዝ እንስሳን ፈልጎ አግኝቶ ማደን ቀላል አይደለም። የነፍሳት ንክሻና አዲስ ሳር የበቀለበት መስክ ፍለጋ ናቸው መንጋውን ወደፊት የሚያንደረድሩት። በመጨረሻ ተኩላው ካሪቦዎቹ የተጓዙበትን መንገድ ማግኘት ቻለ። ካሪቦዎቹ ቅርብ ናቸው። በመጨረሻ ዕድል ተገኘ። አደኑ ተጀመረ። ተኩላው መንጋውን ረበሸው። ካሪቦዎች እግሬ አውጭኝ አሉ። ተኩላው ኢላማ የሚያደርገው ጥጆችን ወይም ደከም ያሉትን ነው። ጥጃው ከናቱ ተነጠለ።
ዝዮቹ ዘንድ የበጋው አጋማሽ ነው። እናም ጫጩቶች እየተፈለፈሉ ነው። በሚገርም ሁኔታ ሁሉም ጫጩቶች በአንድ ወይ 2 ቀናት ልዩነት ነው የተፈለፈሉት። አሁን የዝዮቹ መንጋ 1 ሚሊዮን ያክል ጫጩቶችን ይዟል። አሁን ለቀበሮዋ የጥጋብ ጊዜ ነው። የምትችለውን ሁሉ ትሰበስባለች። የምታስቀረው የለም። አልጠግባይ ሆኖ መቅረትም አለ። አንድም ቢሆን ይበቃል። ሁሉም ምግብ አይከማችም። አንዳንዱ አሁኑኑ ይበላል። እርሷም ብትሆን 7 የተራቡ ቡችሎች አሏት። የምግብ ፍላጎታቸው እየጨመረ ሲመጣ የእናታቸው መባተልም ያንኑ ያክል ይጨምራል። እናም ደግሞ ወፍራምና ጤናማ ቡችሎች ብቻ ናቸው የአርክቲክን ክረምት በሕይወት መሻገር የሚችሉ። አብዛኞቹ የዝይ ጫጩቶች ተመችቷቸው እያደጉ ነው። ለዝዮቹ የውሃው ዓለም ካደጋ የነጻ ነው። ስለዚህም ጫጩቶቻቸው ለጉዞ ጠንከር ማለታቸውን ሲረዱ ወዲያው ወደ አስተማማኙ የውሃ ዓለም ይዘዋቸው ይሄዳሉ። ለቀበሮቹ የጥጋብ ጊዜው አበቃ። እናትየው ለቡችሎቿ ሕይወትን በብቃት መወጣት የሚያስችላቸውን ነገር ሁሉ ሰጥታቸዋለች። ዝዮቹ እስከ በጋው ማብቂያ መስኩ ላይ ይቃረሙና ክረምት ሲገባ ወደ ደቡብ ይሰደዳሉ። በዚህ ወደ ዋልታ በቀረበ አካባቢ የፀሐይዋ ጨረር ደካማ ነው። እናም ደግሞ በዓመት ውስጥ ለጥቂት ወራት ብቻ ነው ሳር ማደግ የሚችለው። ወደ ደቡብ ወረድ ስንል ግን በጋው ረዘም ይላል። ሳሩም በደንብ ያድጋል። የሳር ምድሩም የሰጠ ነው። የሰሜን አሜሪካዊ ሳር መስክ በአንድ ወቅት ይህ መስክ በምድራችን ከታዩት የግዙፍ እንስሳት መንጋዎች በትልቀት ተወዳዳሪ የለሹን ደግፎ ያቆመ ነበር። የዛሬን አያድርገውና እዚህ 60 ሚሊዮን ባይሰኖች ነበሩ። ሊጠፉ እስኪቃረቡ ድረስ በገፍ ታደኑ። የመኖሪያ አካባቢያቸው ላይ ከባድ ጥፋት ደረሰ። በዚህም ሳቢያ የዛሬ 100 ዓመት ግድም ቁጥራቸው ወደ 1000 አሽቆለቆለ። አሁን ላይ ለእንስሳቱ እየተደረገ ላለው እንክብካቤ ምስጋና ይግባና ዝርያው እያገገመ ነው። በጋው ረዘም ያለ ስለሆነ ሳሩም ጊዜ አግኝቶ በደንብ ያድጋል። ስለዚህም መስኩ መንጋውን ዓመት ሙሉ መቀለብ ይችላል። ወንድ ባይሰኖች 1000 ኪሎ ግራም ይመዝናሉ። በበጋው አጋማሽ የባይሰን ኮርማዎች እስኪበቃቸው በልተው ደልበዋል። የስሪያ ዕድል የሚያገኙት ግን ጥቂቶች ናቸው። እነዚያ ጥቂቶች እነማን እንደሆኑ የሚለይበት ጊዜ ደግሞ አሁን ነው። በመላው ዓለም በምድር ወገብና በዋልታዎች መካከል ባለው ቴምፕሬት በምንለው የምድር ክፍል በሚገኙ መስኮች ላይ በጋ የእድገትና የመራቢያ ወቅት ነው። ሳሮች ይሄኔ ነው የሚያብቡት። መስኩ በቀለማት ያጌጣል። አዳዲስ ቀለማት በመስኩ ይናኙበታል። በሰሜን ንፍቀ ክበብ የታየው ማበብ በደቡብ ንፍቀ ክበብ የሳር ምድርም ይታያል። ይህ ከምንም በላይ የሚታየው ደግሞ ቬልደት በመባል በሚታወቀው የደቡብ አፍሪካዊ የሳር ምድር ነው። ሁሉም በዚህ ኬክሮስ አካባቢ ያሉ መስኮች በበጋ በተፈጥሮ ተንበሽብሸው በህብረ ቀለማት ደምቀው አይታዩም። በዓለማችን ካሉ ሰፋፊ መስኮች በከፍተኛ ቦታ ላይ በሚገኘው በዚህ የቲቤት ከፍተኛ ቦታ ላይ አሁን የበጋ አጋማሽ ነው። እንዲህም ሆኖ እዚህ ሳር በበቂ መጠን መብቀል በመቻሉ በከፍተኛ ቦታ ላይ ካሉ የዱር የግጦሽ እንስሳት መንጋዎች አንዱ መኖሪያውን እዚህ አድርጓል። እነዚህ የዱር ያኮች ናቸው። በበጋም እንኳ ሕይወት እዚህ ፈታኝ ነው። አብዛኛውን ጊዜ የሙቀት መጠኑ ከ0 ዲግሪ ሴንቲግሬድ በታች ነው። አየሩም ስስ ነው። እናም ደግሞ እጅግ ደረቅ ቦታ ነው ይህ መስክ። የዚህ ምክንያቱ ደግሞ ግዙፉ ሂማሊያ ነው። ከደቡብ ተነስቶ ወደ ቲቤት የሚያመራውን ደመና የሂማሊያ የተራራ ሰንሰለት ጋርዶ ስለማያሳልፈው የቲቤት ከፍተኛ ቦታዎች ደረቅ ለመሆን ተገደዋል። አፈር ውስጥ የተረፈውን ትንሽም ቢሆን እርጥበት ንፋሱ እየመጠጠው ባለበት ሳሩ እንደምንም ሕይወትን ሙጥኝ ብሏል። ሳር ካለ ደግሞ የሚግጡት አይጠፉም። የዱር አህዮች በቦታ ይገባኛል ወንዶቹ እየተጣሉ ነው።
ጥሩ መፈንጫ መስክ መቆጣጠር የቻለ በርካታ ሴት አህዮችን የመሳብ ዕድሉ ይጨምራል። ጥሉ እንኳ የመረረ ሳይሆን ጨዋታ ብጤም ያለበት ነው ጉዳዩ። እንዳሸነፈ ይቆጠራል። ይህ ማለት ግን ሴቶቹ ተንጋግተው ይመጣሉ ማለት አይደለም። ሴት አህዮች በጣም ምስጢራዊ ፍጡራን ናቸው። ባህሪያቸውን መረዳት ይከብዳል። ሲሻቸው ይመጣሉ፣ ሲሻቸው ይሄዳሉ። የዚህ አምባ ዋነኛ ዘላኖች እነርሱ ናቸው። እናም ዘወትር ሳርና ውሃ ፍለጋ ይሄን የደረቀ መስክ አቆራርጠው ረጅም ርቀት ይጓዛሉ። ሳርና ውሃ ሲያገኙ ግን በዚያ ገነት ብዙ መቆየት አይፈልጉም። የአህያ ሥጋ አልጋ ሲሉት አመድ ሆኖባቸው ነው መሰል ለጥቂት ሰዓታት በልተው ጠጥተው ሲያበቁ ወደዚያ ወደሚወዱት የመንደባለያ አቧራቸው ወዳለበት መስክ ይመለሳሉ። ለሳይንቲስቶች ይህ የአህዮቹ ባህሪ ግራ ነው። አህዮቹ ግን በልቶ ጠጥቶ አቧራ ላይ ካልተንደባለሉ ምን ዋጋ አለው የሚሉ ይመስላል። የዱር አህዮች ግዙፋን የዚህ መስክ አቅኚዎች ናቸው ማለት ይቻላል። በብዛት አህዮቹን የሚያስከነዱ የመስኩ ነዋሪዎችም አሉ። ፒካ ይሰኛሉ። የሚኖሩት መሬት ውስጥ ነው። ሳር ነው የሚበሉት። ከጥንቸል ጋር የቅርብ ዝምድና አላቸው። በገላጣ አምባ ላይ ፒካዎች ከጉድጓዳቸው ርቀው አይሄዱም። እንደዚያም ሆኖ ወፎቹ ባዶ ጉድጓድ ካገኙ ጥልቅ ነው። እነዚህ ወፎች ፒካዎቹን ቢያውኳቸውም የአደጋን መምጣት ስለሚያሳውቋቸው ይታገሷቸዋል። የቲቤት ቀበሮ የፒካዎቹ ጠላት ይህ ነው። ዝቅ ብሎ አድፍጦ እየተሳበ ወደ ፒካዎቹ መቅረብ እንዲችል የአካል ቅርጹ ሳይረዳው አልቀረም። ግን የፊት ቅርጹ 4 ማዕዘን መሆን ምክንያቱ ግልጽ አይደለም። በበጋ የቲቤት ከፍተኛ ቦታዎች መሞቅ እርጥብ ሞቃቱን አየር ከደቡብ ይስበዋል። ውሃው ግን ቲቤት አይደርስም። እርጥቡ አየር እየቀረበ ሲመጣ ከሂማሊያ ጋር ይላተምና ወደ ላይ ወጥቶ ግዙፍ ዝናብ ያቋረ ደመና ይሆናል። ይህ ደመና የያዘውን ዝናብ ሙሉ ለሙሉ በሂማሊያ በስተደቡብ ነው የሚያራግፈው። ቲቤትን ዝናብ አሳጥቶ አድርቆ ያስቀረው ሂማሊያ በስተደቡቡ ባለችው ህንድ ለሚዘንበው ከባዱ የሞንሱን ዝናብ ሰበብ ሆኗል። በእርግጥም ይህ ዝናብ ነው ህንድን አረንጓዴ የሚያደርጋት። እዚህ ዝናብ እየጠጣ የምድር ወገብን ፀሐይ እንደ ልብ እያገኘ ሳሩ ከየትም ቦታ ይልቅ ረጅም ሆኖ ያድጋል። የዝሆን ሳር የሚሰኘው ይህ የሳር ዝርያ ከዓለማችን ሳሮች ረዥሙ ነው። ዝሆን መደበቅ የሚችለው ሳር ምንም መሸሸግ አያቅተውም። ወንዱ የሌሰር ፍሎሪካን ወፍ በዚህ ዝሆን በሚከልል ሳር ውስጥ ሴት ወፍ ለማማለል ልክ እንደ ማሳይ ዝላዩን ተያይዞታል። የረጃጅም ሳሮች መብቂያ የሆኑት የህንድ የሳር ምድሮች ከዓለማችን ግዙፍ ሳር በል እንስሳት የጥቂቶቹ መኖሪያ ናቸው። በጣም ትንንሽ ከሆኑት ሳር በል እንስሳት የተወሰኑትን መኖሪያ እዚህ ነው። ፒግሚ ሆግ የሚሰኙት እነዚህ የዱር አሳማ ዝርያዎች ከጥንቸሎች አይበልጡም። ከዱር አሳማ ዝርያዎች በስፋት የማይታዩና እጅግ ትንንሾችም ናቸው። ሴቷ ሳር እየሰበሰበች ነው። ልትበላው አይደለም፣ ቤት እየሰራች ነው። ከግልገሎቿ ትንሽነት የተነሳ መዳፍ ላይ መቀመጥ የሚችሉ ናቸው። እናቲቱ 10 ግልገሎች አሏት። ይህ እንግዲህ ሳር የፀሐይ ብርሃንና ዝናብ እንደ ልብ ካገኘ ምን ያክል ማደግ እንደሚችል ማሳያ ነው። ግን ደግሞ በአብዛኞቹ በምድር ወገብ አካባቢ ባሉ መስኮች ላይ እርጥብ ወቅትን ተከትሎ ደረቅ ወቅት ይገባል። በአፍሪካ የሳር ምድሮች ላይ የዱር የግጦሽ እንስሳት ሳርና ውሃ ፍለጋ እየተመሙ ነው። ዝናብ ካልጣለ እነዚህ መስኮች የአቧራ አዙሪት መፈንጫ መስኮች ነው የሚሆኑት። ሳር የሚባል የለም። ዝሆኖች ትልቅ አደጋ ውስጥ ናቸው። ከሞላ ጎደል በየቀኑ ውሃ መጠጣት አለባቸው። ውሃ ጥም እያንገበገባቸው በዚህ የደረቀ መስክ ላይ በመቶዎች ኪሎ ሜትሮች አቋርጠው እየተመሙ ነው። ዝሆኖቹ የሚመሩት በእማወራዎች ነው። እማወራዎቹ ከዚህ ቀደም በእንደዚህ አይነቱ ወቅት ከውሃ ጥም ወደ ታደጋቸው ወደዚህ ልዩ የውሃ መገኛ ቤተሰቦቻቸውን እየመሩ መጡ። ይህኛው ውሃው አልደረቀም፣ ግን ደግሞ የተቀረችዋንም ከሌሎች የተጠሙ እንስሳት ጋር መጋራት ግድ ይላቸዋል። በቦታው ውጥረት ሰፍኗል። የውሃ ቦታውን ዝሆኖች ተቆጣጥረውታል። ሲመሽ ግን የኃይል ሚዛኑ ይቀየራል።
ሌሊቱን በርካታ የተጠማ የዝሆን መንጋ ደረሰ። ሌሊት ቀዝቀዝ ስለሚል ለጉዞ የተመቸ ነው። በጨለማ ውስጥ የኃይል ሚዛኑ ተለወጠ። የዝሆኖች በጨለማ ውስጥ የማየት ብቃት ከሰው ጥቂት ቢሻል ነው። አንበሶች ግን በጨለማ ውስጥ አጥርተው ያያሉ። አንበሶቹ ተርበዋል። ዝሆኖቹም ይህን የተረዱ ይመስላል። አንበሶች ብዙውን ጊዜ ዝሆን ለማደን አይደፍሩም። ቢሆንም ግን ጊዜው ሲከፋ የከፋ እርምጃ ለመውሰድ ይገደዳሉ። የዝሆን መንጋው ግልገሎች ይዟል። አንበሶቹ ኢላማ ያደረጉት እነርሱን ነው። ግን እንዴት ይገኙ ነው ዋናው ጉዳይ። ዝሆኖቹ በግልገሎቹ ዙሪያ የማይደፈር ግድግዳ ፈጥረዋል። ከመንጋው ተነጥለው ወደ ኋላ ቀረት ብሎ የነበሩ ጥቂት የተዳከሙ ዝሆኖች እየመጡ ነው። አንደኛው ብቻውን ነው፣ ግን የሚቻል አይደለም። በጣም ትልቅ ነው። ይሄኛው አነስ ያለ ይመስላል። ይህንንም ቢሆን አንድ አንበሳ ብቻውን አይችለውም። ግን ደግሞ መላው መንጋ አላ። መንጋው 30 አናብስት ይዟል። እናም ሁሉም የተካኑ ዝሆን አዳኞች ናቸው። ይህ ዝሆን ለአናብስቱ ቢያንስ የሳምንት ቀለብ ይሆናል። ዝሆኖች እነዚህ የመጠጫ ቦታዎች አደገኛ መሆናቸውን ያውቃሉ። ግን ምንም አማራጭ የላቸውም። በውሃ መጠጫ ቦታዎች የሚታየው የሞት ሽረት ትንቅንቅ በእነዚህ መስኮች ላይ ላለ ሕይወት ውሃ ማለት ምን ማለት እንደሆነ የሚያሳይ ነው። በስተመጨረሻ ደረቅ ወቅት እንዳበቃ በፀሐይ የተጠበሱት የአፍሪካ የሳር ምድሮች ተአምራዊ ለውጥ ያካሂዳሉ። ዝናብ አህጉሪቱን ሲያረሰርስ ምንም ቢያደርጉት የማይረታው ሳር ከትቢያው ላይ ዳግም ይነሳል። እናም መንጋዎቹ ከየሄዱበት መመለስ ጀመሩ። በሰፊው መስክ ላይ እዚህና እዚያ ተበታትነው ባሉ አነስተኛ ውሃ መጠጫ አካባቢዎች እንደምንም የመከራውን ጊዜ ያሳለፉ መንጋዎች በስተመጨረሻ ከያሉበት መምጣት ጀመሩ። አሁን የጥጋብ ጊዜ ነው። አንዳንድ የአፍሪካ የሳር ምድሮች በጣም ለየት ያሉ ናቸው። በየቦታው ከሩቅም ከቅርብም የዘነበው ዝናብ ጎርፍ ወደዚህ ነው የሚፈሰው። ሳሩ ተጥለቅልቋል። እንዲያም ሆኖ እያደገ ነው። በፀሐይ ቢጠበስ፣ በብርድ ቢኮማተር፣ በጎርፍ ቢጥለቀለቅ ሳር እንደው ምን ይሆናል? ሁሉንም ተቋቁሞ ያድጋል። ዙሪያ ገባውን ያለብሳል። ከ6 ወራት ድርቅ በኋላ ሜዳውን ወርሶት የነበረው አቧራ በሳር ንጣፍ ተተካ። አሁን የበቀሉ የሳር ቀንበጦች እንስሳቱን ከያሉበት ጠሯቸው። ብዙዎች ከበረከቱ ለመቋደስ ታላላቅ ጉዞዎችን አድርገዋል። አንዳንድ አኗኗሩን በደንብ ያወቁበት ፍጡራን ደግሞ ዓመቱን ሙሉ እዚህ ነው የሚከርሙት። ዝንጀሮዎች የዚህ ቦታ ቋሚ ነዋሪዎች ናቸው። ቢሆንም ግን በቅርቡ ከተጥለቀለቀው ከዚህ መስክ ላይ የሚፈልጉትን ለማግኘት ባህሪያቸውን መለወጥ ግድ ይላቸዋል። የሚበላ እንደ ልብ ነው። እነዚህ ዝንጀሮዎች ግን ትንሽ ይሄ የውሃው ነገር አልተመቻቸውም። ጨቅላዎቹስ ቢሆኑ ውሃውን አልወደዱትም። እርግጥ ደረቅ ቦታ የት እንዳለ አይጠፋቸውም። ውሃው ትንሽ አበስብሶ ምቾት ቢነሳቸውም ጣፋጭ ቀንድ አውጣ መቼም ጥሩ ማካካሻ ነው። በሰፊው ሁዳድ ላይ ረዥሙን የመከራ ቀናት ላሳለፉ እንስሳት አሁን ፋሲካቸው ነው። በዚህች ወቅቶች በሚፈራረቁባት ፕላኔት ሰፋፊ መስኮች ላይ አንዴ ረሃብ፣ አንዴ ጥጋብ፣ አንዴ ሁዳዴ፣ አንዴ ፋሲካ ነው መቼም። እናም ሁሉም ሲትረፈረፍ በምድራችን በየትም ቦታ የሌለ የእጅግ በርካታ የዱር እንስሳት ስብስብን ያስተናግዳል።